የእኛንም ባንዳበሽ መድኃኒዓለም ሁሉን ነገር ያድርግልሽ። አሜን። ልብና ኩላሊትን የሚመረምር ጌታ የልብሽን ይሙላልሽ። አሜን እናቴ። የተመኘሽውን ሁሉ አግኝ። አሜን እናቴ። አመሰግናለሁ ልልቴ። ይችን የተረገመች ሴትዮ ጨርቋን ጥላ ከዚህ ቤት እንድትወጣ አድርጊያት ነው። እንደሱ ነው ፍላጎትህ? አዎ ሲሆን ብዬ ወይዬ ልልትዬ፣ እኔ አንድ ምሩ በርሜል ጃምቦ እችልሃለሁ። አንተ ብቻህን ጠጣ። ብቻህን ጠጣ? እናንተስ? እኛማ ሌላ ቦታ ሄደን ደስታችን እናከብራለን አደል ብሩኬ? ዋልተሬ ለምን እንሞክረው እንዴ? አንቺ ግን ያምሻል። ቆይ እንዴት ነው እኔ ላይ የምንሞክረው? ጀመረ ደግሞ ይሄ ሙጢ ምላስን ልዘረጋብኝ ነው። ማን ነው ሙጤ? አንቺ? አንተ ነህ። ሌላ ሙጢ አለ? ኧረ እባካችሁ። ሰውየው አስለቃሽ ጭሱን ለቆብን ማልቀስ ነበረብን፣ መሳቅም አልነበረብንም። ተይ እንጂ እማዬ፣ ኧረ ተይ። እውነቴን እኮ ነው። ሰውየው እኮ አይን የሚያቃጥል ጭስ እኮ ነው የለቀቀብን፣ ድው 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 እያደረገ። በልዕልት ስራ አጨብጭበናል። ይኸው በሁለት እጅ በቃ አጨብጭብ ያለው ልዕልት ትችያለሽ፣ አሳካሽ። የምር ይሄ እንደዚህ በመሆኑ እኔ በጣም ደስተኛ ነኝ። ማለት እስከ መጨረሻው ታግላ ልጅቷን አሳምና ያለውን ነገር ተጋፍጣ ህግን ማስከበር ማየታችን በጣም ደስ ብሎኛል እንደ እውነቱ። እና በዚህ ነገር ደስተኛ ሆኛለሁ። ምንም ምንድነው የሚባለው ጋይስ፣ ተውት ልተወሱ። ምክንያቱም እኔ ከእንደዚህ ጋር መነካካት ስለማልፈልግ ይለፈኝና ብቻ እኔ አልጠበኩም እንደዚህ። ለምንድነው ታውቃላችሁ እንደዚህ ያልጠበኩት? ነገሮቹ በቀላሉ እንደዚህ ይዘጋሉ ብዬ አላሰብኩም። ምክንያቱም ድራማው ተከታታይ ድራማ ስለሆነ ነገሮች እንደዚህ በቀላሉ ክሎዝ ያደርጉታል ብዬ አላሰብኩም። ግን ክሎዝ ሆኗል። ይሄ ነገሩ በጣም ተመችቶኛል። እንደዚህ ከሆነ ተከታታይ ድራማ ሰው ሳይሰላች ያያል። አሁን ቀጣይ ክፍል ላይ ምን ሊፈጠር ይሆን፣ ምን አዲስ ነገር ሊመጣ ይሆን ብለን በጉጉት የምንጠብቀው ድራማ ይሆናል። አሁን ለምሳሌ ይሄን ሂስትሪ በቃ እንትን እያደረጉት 6 ወር ማቆየት ይቻላል። ይህን ታሪክ በቃ ሳይቋጭ ገብቷችኋል አይደለ? በቃ በእንደዚህ ኬዝ ውስጥ ብቻ እንትን እያደረጉት ማለት ነው። በተለያየ መንገድ በጣም ቀላል ይህን ነገር ለማድረግ፣ ግን በአንድ ክፍል ይህንን እንደዚህ ቁልፍ አድርጎ ጨርሰው ሌላ ነገር ደግሞ ከፊት ማምጣት በጣም የተሻለ ነገር እንድናይና በጉጉት እንድንጠብቀው የሚያደርግ ነገር ነው። በጣም ተመችቶኛል። እንዴት ናችሁ ውዴ ካያ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ካያ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ዛሬ በጥያቄ ነው የሚጀምረው። ትርሲት ወይስ ልዕልት? ለብሩክ ማን ይገባል? ማን ይገባል? እኔ ግን ይቅርታ አድርጉልኝና ልዕልት መርጬ እልጣለሁ። የምሬ ነው። በቃ ማለት የሆነ ለዓላማዋ የቆረጠች ጀግና ሴት ነች። የምሬ ነው። እስኪ እራሳችሁን በእሷ ቦታ ሆናችሁ እዩ። ላይክ ይሄ ድራማ ነው ብላችሁ ታልፍ ትችላላችሁ። ሪል ላይፍ ላይ ያሉ እንደዚህ አይነት ሰዎች አሉ። አብዛኛው ሴት ዘንድሮ ምንድን ነው የሚፈልገው? ሀብታም ማግባት ነው የሚፈልገው። መኪና ያለው፣ ቤት ያለው፣ በደንብ የሚያኖር ምናምን ማግባት የምትፈልገው እንደዚህ አይነት ነው። ለምን? እሷ ያንን ነገር ማሳካት እንደማትችል በቃ ኦልሬዲ ውስጥ ጨርሰዋለች። በቃ የለም። ስለዚህ ጥገኛ ነው መሆን የምትፈልገው። ምንም ማሳካት የምትፈልገው ነገር የለም። ምንም ህልም የላት። የሆነ ሀብታም ነው በቃ እሷ ህልሟ ሀብታም አግብታ ሀብታም መሆን ነው። ጥገኛ መሆን ነው የምትፈልገው። እናቴ የሆነ አላግቶ አንጋሽ አሽቀንጥሮ ካስወጣሽስ ምን ልትሆኚ ነው? ኧረ ተው ልብ ግዙ። የምሬን እኮ ነው። በእናንተ ባልሆነ ነገር ላይ መመካት ትንሽ አይከብድም? ኢቨን እኮ በእኛ በሆነ ነገር ላይ መከዳት እንኳን ከባድ ነው። አሁን ለምሳሌ ገንዘብ፣ ሀብት ምናምን የምትሉት ነገር በእናንተ በሆነ ነገር ላይ ራሱ መመካት ሬል ነው። ይሄ ከባድ ነው ጋይስ፣ የምሬን ነው። ምክንያቱም የሚሄድ ነገር ነው። ይመጣል ይሄዳል። በሰከንድ እንዲህ ብሎ ይሄዳል። እያያችሁት ይሄዳል። የምሬን ነው የምላችሁ። እኔ የሆነ የምሰራው ስራ አለ አሁን ላይ እና በአንድ ሰከንድ እንደዚህ በቃ እንዲህ አይኔ ጭፍን እንዲያርጊ ግልጥ በማረግበት ታይም ይሄዳል፣ ገንዘብ ይሄዳል። የእውነቴን ነው የምላችሁ። የማይታመን ገንዘብ ይሄድባቸዋል በዛ ስራ ላይ እና
ልክ እንደዚህ እንትን ይላል። ይሄ ብቻ ሳይሆን በስራ ላይ ብቻ ሳይሆን በሪል ላይፌ በፊት የምሰራው ስራ ምናምን ብዙ ነገር አጥቼ ዜሮ ቀርቻለሁ። ከከፍታ ቁልቁል ወርጃለሁ። ይሄዳል አይሄድም ብላችሁማ አትኩራሩ። እና በእናንተ በሆነ ነገር ላይ እንኳን እንደዚህ መሆን እየቻለ በሰው ነገር እንዴት ነው እናንተ? እና እንደዛ የምታስቡ ሴቶች እረፉ። የምሬን ነው። አንደኛ ሀብታም ነው ሰውየው። አዎ ሀብቱ ግን የእናንተ አይደለም። ይህንን እወቂ። መኪና ገዛውልሽ ሊል ይችላል። መኪና አምጥቶ ሊሰጥሽ ይችላል። ግን በአንቺ መቼም አይሆን። በአንቺ ስም መቼም አይሆን። እውነቱን ልንገርሽ። ሁለተኛ እንደፈለግሽ ልትበይ ትችያለሽ፣ እንደፈለግሽ ልትለብስ ትችያለሽ። ለሱ ያቺ ምንም ነች፣ ችግር የለውም። ግን የሆነ ታይም ላይ ውጪ ካለሽ ትወጫለሽ። ምንም ሳትይዢ ነው የምትወጪው። እኔ እርግጠኛ ሆኜ ነው የምነግርሽ። አግብቼው ተካፍዬ እወጣለሁ፣ ሀብታም ሆኜ እወጣለሁ ብላችሁ አሁን የምታስቡ ሰዎች በጣም ወደኋላ ቀርታችኋል። የምሬ ነው፣ ወደኋላ። ብዙ ሰው እንደዛ አስቦ ገብቶ የያዛትን አንድ ቦርሳ ተወርውሮለት ወጥቷል። ብዙ ሰው ምክንያቱም ከትዳር በፊት ያለው ንብረት አንደኛ ማስመዝገብ ይችላል። ሰው ምንም ልታደርጊ አትችይም። እሱ ንብረት ልትካፈይ አትችይም። ከትዳር በኋላ ያፈራችሁትን ነው መካፈል የምትችይው ከተፋታሽ። አንድ ሁለተኛ ደግሞ አብዛኛው ሰው ንብረቱ በራሱ ስም አይደለም። ብሩን ያንቀሳቅሰው እንትኑን ያንቀሳቅሰው እንጂ እንዳለ ንብረቱ በሱ ስም አይደለም። አብዛኛው ሰው ሳያገባ ከሆነ ሀብት ያመጣው ድርጅት ትላልቅ ድርጅት ካለው ገቢው በቤተሰቡ ባንክ ላይ ነው የሚገባው። በራሱ የግል አካውንት አይገባም። የሚገባው በፋሚሊዎቹ ኔም ነው፣ ወይ በእናቱ ወይ ወንድሙ፣ ብቻ ከነሱ ጋር ነው እንትን የሚለው ኢንካሙ የሚገባው። ገቢው ወደዛ ነው። እሱ ጋር የሚመጣ ምንም ነገር የለም። እሱም በራሱ ስልክ አንስቶ እንደፈለገ ብሩ ማንቀሳቀስ ይችላል። ከዛ ነገር ግን የግል አካውንቱ ላይ ወይም ደግሞ እሱ እንትን የሚያደርግበት ላይ አይገባም። ሰው አንቺ ኖረሽ እወጣለሁ ብትይ ምንም ሳትይዥ ነው የምትወጪው። ይሄን አለው አዎ አለው፣ ግን ገቢ የለም። የሚገባው እዛ ነው። እና እንደዛ አስባችሁ የምትገቡ ሰዎች ራሳችሁን ጠብቁ ልላችሁ ፈልጌ ነው። ደግሞ እስከሰራችሁ መለወጥ ትችላላችሁ። ለዛ ነው እኔ ለብሩኬ ተርሲት ሳትሆን ልዕልት ትገባዋለች ያልኩት። ለዛ ነው በቃ ሰርቶ የሚያሳይ ሰው ደስ ይለኛል። በቃ ለዓላማ የጸናች ሴት ነች አይደለ? በቃ ለሆነ ነገር ወደኋላ አትልም። በቃ እንደነዚህ አይነት ሰዎች ሰርተው ነው እንጂ ማግኘት የሚፈልጉት የሰው እንትን ብሎ ከሰው ጠብቆ ምናምን አይደለም። ደስ የሚለውም እኮ ስትንቀሳቀሱ ነው ጋይስ። ምንም ይሁን ትንሽም ቢሆን እኮ ኑሯችሁ ብትገቡ ደስ ይላል። ሰሞኑ በቃ የመጣችው ውል በቃ እቺ ነች። አሁን በወንዱም ተጀምሯል። በወንዱ እንዶ ይሻላል፣ ከሴቱ ወንዱ ይሻላል። ቢባረርም ይሰራል፣ ወጣ ቀን ስራም ቢሆን ይሰራል፣ ችግር የለው። ሴቶች ግን ግራ ነው የምትጋቡት ከዛ በኋላ ያለው ህይወታችሁ እና ትንሽ ከባድ ይሆንባችኋል ብዬ አስባለሁ። በእርግጥ ደግሞ የወንዶቹ እንትን ነው ማለት እድሜያቸው ከፍ ያለውን ነው እንትን የሚሉት። አይታችሁ ከሆነ እድሜያቸው ከፍ ካሉ ሰዎች ጋር ነው ትዳር የሚመሰርቱት። ማለትም እንደዚህ አሁን እንደ ገንዘብ ብሎ ምናምን አገባት ቢባል የሚያገባት ሴት እድሜዋ ከፍ ያለ ነው። እንደዚህ አይነት ሰዎች ደግሞ ታርጌታቸው ገንዘብ ምናምኑ ላይ ሳይሆን ወልደው ልጅ ማሳደግ በቃ። ምክንያቱም እድሜ ስለሄደ አምቡላንስ እየጮኸ ነው አይደለ? ከ29 በኋላ ምትለይ አምቡላንስ ድምፅ አለች። እንደዚህ አይነት ነገር ስላለ ምንድን ነው የሚፈጠረው አትሉኝም? እነሱ አሁን ታርጌታቸው የንብረቱ ምናምን ሳይሆን በቃ ይሄ ስነ ስርዓት የያዘ ሰው ከሆነ በቃ ትክክለኛ ላይፍ ከሱ ጋር ማሳለፍ ነው የሚፈልጉት። ሴቶች ግን ስታገቡ ሀብታም ተብዬዎቹ የሚፈልጉት ወይም ደግሞ ሀብታሞቹ የሚፈልጉት የ30 ዓመቷን አይደለም እናቴ ኮረዳዋን ነው። እሺ 20ዋን 21ዋን 22ዋን 19ዋን ምናምን የሚፈልጉት ገብቷቸዋል አይደላችሁ? የፈለኩት ስለዚህ እሱ እንደፈለገ ነው ሊያደርግ የሚችለው ማለት ነው። እናንተ ምን ምድል ፈንታ የላችሁ እና ቢቴኬር ልላችሁ ፈልጌ ነው። ለማንኛውም ያው እንትን ነው ሁላችሁ እንደዛ ትሆናላችሁ ማለት ሳይሆን
እንደው ምናልባት እንደዚህ አይነት ሀሳብ ያላችሁ ሰዎች ነቃ እንድትሉ ብዬ ነው። ወንድሜ ምን አለኝ መሰላችሁ? ቲክቶክ አያየና ወንዶቹ ሴቶቹን አላክተው እዚህ ጋር አባብጠው ምናምን ፎቶ የሚለቁ ሴቶች አሉ አይደለ? ተነርተው ምናምን ፎቶ ፖስት የሚያደርጉ አሉና ወንዶቹ ባሎች ሴቶችን እንደዚህ የሚያላጉት ምናምን ወዶ አይደለም። አሁን ገባኝ አለ። ቲክቶክ እያየ ነው እና ለምን እንደሆነ አሁን ገባኝ አለ። እና አንዳንዴ አይፈረድም። እኔ እንደዛ ስላችሁ ይህን ነገር ይበላት ወይም ደግሞ መምታቱ ጥሩ ነው እንደዚህ ማድረጉ ጥሩ ነው እያልኳችሁ አይደለም፣ እያበረታቷ አይደለሁም። ግን ዝም ብላችሁ ስታስቡት አንዳንድ ነገሮች እውነት የሚያስብላሉ ነው። ለማንኛውም እስኪ ልተውና ወደ ሚኪና ወደ ትርሲት እናት ልሂድ። ሚኪና የትርሲት እናት አሪፍ ነገር ውስጥ ነው የገቡት። ሚኪ አሁን ጭንቄውን ተጠቀመበት። በቃ ይህንን ተጠቅሞ የማያውቀውን ጭንቄ በቃ ተጠቀመበት፣ አሽከረከራቸው። ረብቃን በዚህ ከተተ፣ እቺን በዚህ ከተተ፣ በቃ አሰራቸው እርስ በርስ። ወይኔ ይመቸው፣ ግን ይመቸው። ሚኪ አልተቻለም። በዚህ ከቀጠለ ከባድ ይሆናል። ቤት ውስጥ ነገሮች ከባድ ይሆናሉ። እኔ እኮ ብያችኋለሁ፣ ትርሲት ይህንን ነገር በቀላሉ አታውቅም። ምክንያቱም ድራማው ዋናው ፖይንት እዛ ጋር ስለሆነ ወደፊት ይቀጥላል ብያችኋለሁ። አሁንም ወደፊት ይቀጥላል። እዛ ቤት ውስጥ ብዙ ነገር ታያላችሁ፣ በደንብ ታያላችሁ። እና ትርሲትም ብሩኬን የምትልበት ጊዜም እየመጣ ነው። ምክንያቱም ይሄ ትወደዋለች አይደለ? ስትወዱ ደግሞ ትቀናላችሁ። ቀናት የሚባል ነገር አለ። በተለይ የምትወዱ ሰው ከሌላ ሰው ጋር ምናምን ሲሆን እና ይቺን ነገር የምናይበት ክፍል ነው ከፊት የምታዩት። ማለትም ቀጣይ ሳምንት ማክሰኞ ጀምሮ የምናየው ክፍል እንደነዚህ አይነት ነገሮች ናቸው። ብሩኬና ልዕልትም ደግሞ ለማክበር ምናምን ቀጥሮ ይዘዋል ምናምን። ልዕልት ግን ይመቻት፣ ያኛውን አባራ ብሩኬን ብቻ ይዛ እልም የገባት ልጅ። በቃ ደግሞ እኮ ማለት እንደነዚህ አይነት ሰዎች ማለት ነው በቃ ነገሮችን ማድረግ የሚፈልጉት ነገሮች በቃ በሚገባ ያደርጋል፣ ያውቁበታል። ይሄ ማፈሩ ምናምን የለም። በቃ እነሱ ጋር ገብቷቸዋል። የሚፈልጉትን ነገር ማድረግ ይችላሉ። ችግር የለባቸውም። የሚያግዳቸው ነገር የለም። እና ይሄ ነገር አሁን እንግዲህ እስኪ በደንብ ስክትክት ብሎ ታዩታላችሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። አሁንስ ደከመኝ። ቹቻን የት ነው የወሰዳችሁት? ይኸውላችሁ ከዚህ በኋላ ቹቻ ካልመጣ ጸባችሁ የሚሆነው ከኔ ጋር ነው። ቹቻን መልሱልን። በቃ ይመለስ ብላችሁ ኮሜንት ላይ ጻፉ። ቹቻ በሉ እስኪ፣ ኮሜንቱን ሙሉት በቹቻ ይምጣልን። ቹቻ የትንሿ ተከታታይ ድራማ ጣዕም ነው። ስለዚህ መልሱት። በእርግጠኝነት ይሄ ነገር የተፈጠረው ማለትም ይሄ ጋፕ የተፈጠረው ላይክ በሰላም ይጠናቀቃል ብዬ አስባለሁ። ማለትም ምንም ባልል ጥሩ ነው፣ ግን ነገሮች ይስተካከሉና የቹቻ በቅርቡ ይመለሳል። ምናልባት በቀጣይ ክፍልም ይመለሳል የሚል ተስፋ አለኝ። ግን ሁሉ ሰላም ነው፣ በቃ ሁሉ ፒስ ነው። ቹቻ በቅርቡ ተመልሶ ይመጣል ካልኳችሁ ደግሞ ይመጣል፣ እንዳትሳቀቁ። መቅዲ በትላንትናው ክፍል ተመቸሽኝ፣ ሉሌ ተመቸኸኝ። ኧረ መቅዲና ሉሌ ሌላ ሌቭል ውስጥ ገብተዋል። እኔ እኮ መጀመሪያም ብያለሁ። እኔ መቅዲ መጀመሪያም እዚህ ግሩፕ ውስጥ ልቀላቀል እርቅ ላውርድ ስትል ዝም ብላ አይደለም ገብቶላት ነው። የሆነ ሰው ላይ ጆፌ ጥላለች ነበር ያልኩት። እንደውም ትዝ ይለኛል፣ ጆፌ ጥላለች። ከነዚህ ቲሞች መካከል ከነ ልዑል መካከል አንድ ሰው ላይ ጆፌ ጥላለች። ማን ይመስላችኋል? እኔ ግን ወይ ቹቻ ወይም ደግሞ ልዑል ይሆናል ብያችሁ ነበረ። ቹቻ ግን የሚሆን አይመስለኝም፣ ልዑል ይመስለኛል ብዬ አንስቼ ተናግሬ ነበር። ይኸው እንግዲህ ተፈጠረ። ምንም ማድረግ አይቻልም። እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል እንደተለመደው አንዳንድ ነገሮች ይሆናል። እቀናጣባችኋለሁ አይደል? ምንም ማድረግ አይቻልም።
ኮሜንት ላይ እዚኛው አይደለም ኦኬ፣ እዚኛው ላይ አይደለም ማለት ጽጌረዳ ተከታታይ ድራማ ሪቪው በማደርግበት ቻናል ላይ ነውና አሁን ሌሎችም እንዳሉ ታውቃላችሁ። ሶ እዛ ላይ ነው ይሄ ኮሜንት የተሰጠኝ። ይሄ ልጅ ግን ያማዋል ተብያለሁ። የምሬን ነው፣ እንደዚህ ተብያለሁ። እንደው ምን አድርጌ እንደሆነ እንደው እኔ ግራ ገባኝ። እንደው የቱ ጋ ነው ኮሜንቱ? እንደው ቁጥሩን ጠቅሳችሁ ኮሜንቱን እንትን ብታደርጉ አሪፍ ነው። ማለት ኮሜንት ማድረግ የፈለጋችሁበት ታይም አለ አይደለ? የኮሜንት የምትሰጡበት ቦታ ላይ እንትን አለ፣ ታይም አለ። ቪዲዮን ያያችሁበት ታይም እንትን ብታደርጉበት አለ። እሷን ተጠቅማችሁ እንደው ኮሜንት ብታደርጉ በጣም ጥሩ ነበረ። ሌላ አንድ ልጨምርላችሁ። አንተን የማላይበት የት ልግባ ጠብያለሁ። የትም እንዳትገቢ የገባሽበት ቦታ ሁሉ ላይ ያለው ወይኔ ይህን ያህልም እንትን ያላችሁ ሰዎች ያላችሁ፣ ብቻ እኔ ፈታ ብዬበታለሁ በኮሜንታችሁ። ቴንኪው ብያለሁ። ያው እዚህ ላይ ሜቢ ካላችሁና የምታዩት ከሆነ ብዬ ነው። በእርግጥ እዛኛው ላይ ነበር ማውራት የነበረብኝ። ያው ሀሳቡ የመጣው እዚህ ላይ ስለሆነ ነው። ትንሿ በትናንትናው ክፍል ትንሿ ያሰበችውን ነገር ታሳካለች ወይ የሚል ጥያቄ ጠይቄ ነበር። ያው አሳካችሁ፣ ምንም ማድረግ አይቻልም። እኔ ግን ብያችሁ ነበር ይሳካል፣ በቃ አንዴ ወስነዋል፣ ይሳካል ብያችኋለሁ። ግን እንዴት ነው ዝም ብለህ ታደርጋለህ? ኧረ ይዛና እንደዚህ ጠምተዋል ወዳጄ፣ የምሬን እኮ ነው። ሚኪና ሚጣ ተስማምተዋል፣ በስተመጨረሻው ተስማምተዋል። ሚኪ ግን ጥቅመኛ ነው፣ እውነት ጥቅመኛ ነው። ከዚህ በፊት ይህንን ነገር አድርጊልኝ፣ ይቅርታ በይልኝ፣ ብቻ ይቅርታ በይልኝ፣ አንዴ ብቻ ይቅርታ በይልኝ፣ ይቅርታ በይልኝ፣ ከዛ በኋላ እኔ የብሩኬን ጉዳይ ጨርስልሻለሁ ብሎ ሳክሷት ነበር። ይቅርታ ካለች በኋላ ምን አለ? የራስሽ ጉዳይ እንትን ትያለሽ እንዴ እንጣጥ ትያለሽ እንዴ? ከፈለግኩ አደርጋለሁ ካልፈለግኩ ተዋል መብቴ ነው ምናምን ማለት ጀመረ። አሁንም ይህንን እያወቀች ርብቃ እዚህ ነገር ውስጥ መግባት አልነበረባትም። በእርግጥ አሁን እሱ ስላላት ሳይሆን ሴትዮዋን ያው በጣም ቂም ስለያዘችባት ነው እና ለዛ ነው እንጂ ሚኪ ስላላት ብቻ አይመስለኝም። የሚሳካላቸው ይመስላችኋል ወይስ የማይሳካላቸው ይመስላችኋል? የትርሲትን እናት አማረው ከቤት እውነት ያስወጧታል? እንዲህ በቀላሉ የሚሆን ይመስላችኋል? እንዳወሩት ነገሮች ሁሉ ቀላል የሚሆኑላቸው ይመስላችኋል ወይ? እኔ በፍጹም 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 ሊሆን አይችልም። የምሬ ነው የምላችሁ፣ ሊሆን አይችልም ባይነኝ እኔ። ቢኮዝ ነገሮች እንደዚህ ቀላል ሊሆኑ አይችሉም። የትርሲት እናት እንደዚህ ቀላል አይነት ሰው አይደለችም። ነገሮችን እንደዚህ በቀላሉ እንትን የምትል አይነት ሰው አይደለችም። ማለት በቀላሉ ነገሮችን የምትረታ ወይም ደግሞ ነገሮችን በቀላሉ የምትሸነፍ በቀላሉ የምትተው አይነት ሰው አይደለችም። ከባድ አይነት ሰው ነች። ከባድ ሚዛን ነች ጋይስ። እና ይህ ነገር እንደዚህ በቀላሉ ይሳካላችኋል ብዬ እኔ በፍጹም ነው ማላስበው። በፍጹም ነው ማላስበው። የምሬ ነው ምላችሁ። እንደውም እሷ እንደዚህ ታሽከረክራችኋለች ብዬ ነው ማስበው። 360 ዲግሪ ከዚህ ወደዚህ ታሽከረክራችኋለች የሚል ሀሳብ ነው ያለኝ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ማን ያሸንፋል? የትርሲት እናት ወይስ ርብቃና ሚኪ? ምን ታስባላችሁ? አብዛኞቻችሁ በትላንትናው ክፍል ትርሲትና ብሩኬ አንድ ላይ ይሁኑ እያላችሁ ስታወሩ ነበር ኮሜንት ላይ። ገና እኮ ምንም ባልተጨበጠበት ሁኔታ እነሱ ገና አንድ ላይ ሳይታዩ ገና ድራማው እንደጀመረ ሌላ ጉዳይ ላይ ሆኖ እናንተ ስለ ትርሲትና ስለ ብሩኬ አንድ ላይ ሆኖ የምታወሩት እንዴ? ይሄን ያህል ምን ነው እናንተ? ይሄን ያህል እስኪ ጢጢ ያላችሁ ተው እንጂ ተረጋጉ፣ ትንሽ አረጋጉት። ድራማው እየጣፈጣችሁ ነው መሄድ ያለበት እንጂ በአንዴ ሁለቱን አጋብተን እናንተ እንዲያልቅ ነው እንደምፈልጉት። አንዳንዴ እኮ እናንተ ይህን ነው ምላችሁ፣ አደገኞች ናችሁ። ያልሰማችሁ ደግሞ እንኳን ደስ አላችሁ። ኖላዊ ተከታታይ ድራማ ምዕራፍ 2 ይቀጥላል። ከዚህ በፊት ያው ተናግሬያለሁ፣ በዛኛው አካውንቴ አውርቻለሁ ኖላዊ ሪቪው በማደርግበት በደንብ እዛ ላይ ተነጋግረናል። ግን ለእናንተም ደግሞ ላልሰማችሁ ሰዎች ኖላዊ ምዕራፍ 2 በቅርብ ቀን ጠብቁ ብለናል። ከያም ይቀጥላል፣ ኖላዊም ይቀጥላል። ወደፊት ነው። እሺ
እንዴት ነው አስጨነቃት እኮ ልጅቷን ጋይስ። እንደዚህ ይቻላል እንዴ? ኧረ በስመ አብ በጣም ነው ያስጨነቃት። ትወና አንደኛ እንደዚህ በቀላሉ ይዟት ምናምን እዛ ጋ የተፈጠረው ነገር ትንሽ ሆነ። ጫናው በጣም በስቷል። ገና ከመግባቷ ጫና ውስጥ መግባቷ ገጠሙ ገዝሽ አልተቻልሽም። የእውነቴን ነው የምልህ አልተቻልክም። ገና ከመግባቷ ጫና ውስጥ መግባቷ አቤት አቤት ግጥም ይላል። ይሄ ነው እና እንዴት አያችኋት? እሺ አዲሳችንን ማለት አዲሷን ልጃችንን እንዴት አያችሁ? እንዴት ተቀበላችኋት? ተመቸቻችሁ ወይስ አልተመቸቻችሁም? ምን ትላላችሁ ስለሷስ? እስኪ ሀሳባችሁን ኮሜንት ላይ ደቅ አድርጉልንና ከዛ በኋላ ያለውን ነገር ደግሞ እንቀጥላለን ማለት ነው። አሁንም ደግሞ የምነግራችሁ ከዚህ በፊት የምታውቋቸው እንዲሁም አዳዲስ ሰዎች እዚህ ድራማ ላይ ይካተታሉ። ገና መጀመራችን ላይ ክፍል 21 ላይ ነን ጋይዝ። ማለት 20 የተለቀቀው ቀጥሎ 21 ነው ብዬ ነው እና ገና ነን። ኦኬ ገና ጅማሮ ላይ ነን። ይሄ ድራማ በጣም አስተማሪ የቤተሰብ ድራማ ሆኖ ይቀጥላል ብዬ አስባለሁ። ልዕልትም ይሻላታል የሚል ተስፋ አለኝ። ምንም እንደማትሆን ነው እኔ የሚሰማኝ። ከዛ በዘለለ የሚኪና የብሩኬ ጉዳይም በቃ በጫና ውስጥ ገና ይቀጥላል። በተለይ ብሩኬና ሚኪ መካከል ገና ብዙ ነገር ታያላችሁ። ኦኬ ጋይስ ገና ብዙ ነገር መታዩት አለ። እንደዚህ ቀለል አድርጋችሁ አትዩት። ኦኬ ማለት ሚኪ ዝም የሚል አይነት ሰው አይደለም። በዚህም በዚህም ታግሎ ሲያቅተው ብዙ ነገሮች ውስጥ ይገባል። ብዙ ነገሮችን ማድረግ ይጀምራል እና ብዙ ነገር በሱ መካከል ታያላችሁ። እንደገና የብሩኬ እህትም አለች። እሷም ተሽሏት ወደዚህ ትመለሳለች። የብሩኬ እህት ሆና የምትመጣዋ ማን ይመስላችኋል? ማናት? ኮሜንት ላይ አስቀምጡልኝ። ማን ትምጣስ? ማን ብትመጣላችሁ ደስ ይላችኋል? በብሩኬ እህት በኩል ማንን እናምጣ? ማን ትምጣ? የእናንተን ሀሳብ ዝም ብላችሁ አዲስ ሰው ይመስላችኋል ወይስ ደግሞ ከዚህ በፊት ከምታውቋቸው ተዋናዮች ውስጥ ምን ይመስላችኋል? ሀሳባችሁ ዝም ብላችሁ እንደው ባላየ ኮሜንት ላይ ጠቅጠቅ ብታደርጉልኝ እኔ ይደርሰኛል። ምንም እንዳያሳስባችሁ። እኔ ቀስ ብዬ ነው ማየው። እሺ ለክፉ አልሰጣችሁም። ቀስ ብዬ አየዋለሁ። ምን እንደተፈጠረ ነግራችኋለሁ። ኦኬ ምንም የሚያሳስብ ነገር የለውም። በቃ እንዳትጨናነቁ ነው የምላችሁ። እቺን ያክል እንዳትጨናነቁ። እኔ ያለው እኔ ወንድማችሁ እያለው ምንም የሚፈጠር ነገር የለም። አለቀ ደቀቀ ከተመ ነው በቃ ጉዳዩ። ሌላ ከዚህ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ እኔ እንደእውነቱ አላስብም። የተለየ ነገር አልነበረም። ሆስፒታል መመላለስ፣ በተራ ማደግ፣ ፖርቾቹ ምናምን ነበር የነበረው። ያው ያለውን ነገር በቀጣይ ክፍል አብረን የምናየው ይሆናል። ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው እንጂ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ